ሰላም ሰላም የኢትዮ ሶሻል ሳይንስ ተከታታዮች እንዴት ናችሁ? እኔ ደህና ነኝ። እኔ ሰላም ነኝ። እንዴት ነው ክላስ እንዴት ነው? እየበረታችሁ ነው? በጣም ምርጥ ነው ብዬ ተስፋ አደርጋለሁኝ። በዛሬው ዕለት ደግሞ ስለ አልጀብራ ኦፍ ሴት በሚል ሀሳቡ ላይ እንመጣለን። ስለዚህ አንዱ ሴት ከአንደኛው ሴት ጋር ያለው ሪሌሽንሺፕ ምንድነው ምናምን የሚሉት ነገሮችን በቀላሉ ምርጥዬ በሆነ መንገድ የምንመለከት ይሆናል። ስለዚህ ለምሳሌ ከመጀመሪያው የምንጀምርበት ጊዜ የሆነ ሴት አንድ ሴት ቢሰጠን የሆነ ሴት ኤ የሚባል ነገር ቢሰጠን ስለዚህ ኢንተርሴክሽኑ ከራሱ ጋራ ኢንተርሴክት የሚያደርግ ከሆነ ከራሱ ጋር በኢንተርሴክሽን የሚያያዝ ከሆነ እና ደግሞ ከራሱ ጋራ ደግሞ በዩኒየን የሚያያዝ ከሆነ ምንን ይሰጠናል ማለት ነው? ራሱን የሚሰጠን ማለት ነው። እዚህ ጋርም ራሱን ምን ማለት ፈልጌ ነው? በኢንተርሴክሽንም ይሁን በዩኒየን አንድ ሴት ከራሱ ጋር ከተያያዘ ራሱን ነው የሚሰጠን ብላችሁ ያዙት። ይኸው ምን ማለት ነው? አንድ ኤ አለ፣ እዚህ ጋራም ኤ አለ፣ መጨረሻ ላይ ኤ ነው የሚሰጠን ማለት ነው። እዚህ ጋራም ኤ አለ፣ እዚህ ጋራም መጨረሻ የሚሰጠን ኤ። በኢንተርሴክሽን ሊሆን ይችላል፣ በዩኒየን ሊሆን ይችላል። ከራሱ ጋር ከተያያዘ አንድ ሴት ከራሱ ጋር ከተያያዘ ራሱን ነው የሚሰጠን የሚለው ነገር እቺን በቀላሉ ትይዛላችሁ ማለት ነው። ሌላኛው ደግሞ ስለ እዚህ ጋራም አንድ ሴት አለን። ስለዚህ ከኢምፒት ሴት ጋራ በዩኒየን ቢያዝ ምንድነው የሚሆነው? ኤን ነው የሚሰጠን። አንድ ሴት ከባዶ ስብስብ ጋር ሁለቱን ዩኒየን አድርጎ ትባሉ የምታገኙት ኤን ነው እንጂ ሌላ ነገር አይደለም። ኤን ነው የምታገኙት። ነገር ግን ኢንተርሴክሽናቸው ከባዶ ስብስብ ጋር ሴት ኤን ከባዶ ስብስብ ጋር ወይንም ከኢምፒት ሴት ጋር ኢንተርሴክሽን የሚያደርጋቸው ኮመን የሚያደርጋቸው አለ ከተባለ የለም፣ ኢምፒት ሴት ነው የሚሆነው ማለት ነው። እንደዚህ በቀላል ይዟታላችሁ ማለት። ስለዚህ ኤን ደግሞ ድጋሚ ደግሞ ከዩኒቨርሳል ሴት ጋር ደግሞ አንድ ላይ ካደረጋቻቸው የሁለቱን ዩኒየን ፈልጉ ከተባላችሁ ዩኒቨርሳል ሴት ነው። ምክንያቱም ዩኒቨርሳል ሴት ኤንም በውስጡ ይዟል ማለት ነው። ኤ የሚባል ሴትን በውስጡ ስለያዘ የሁለቱ በአንድ ላይ አስቀምጦ ከተባላችሁ ዩኒቨርሳል ሴት ራሱን ትልቁ ነው የሚሰጠን ማለት ነው። እና ደግሞ ሴት ኤ በኢንተርሴክሽን ጊዜ ደግሞ የሁለቱ የሴት ኤ እና የዩኒቨርሳል ሴቱ ኢንተርሴክሽናቸው ምንድነው የሚሆነው? ዩ ነው የሚሆነው ማለት ኤ ነው የሚሆነው። ለምን ብትሉ ለምሳሌ ዩኒቨርሳል ሴት ለምሳሌ እቺ ክቧ ኤ ነች ብላችሁ አስዩም አድርጉት። ከዛ ዩኒቨርሳል ሴቱ ደግሞ ከክቧ ውጭ ያሉትንም ክብ ውስጥ ያሉትንም ይይዛል ብላችሁ አስዩም አድርጉት። ስለዚህ የኤና የዩ የሁለቱ የጋራቸው የትኛው ነው የሚሆነው? ውስጥ እቺ መሀል ላይ ያለችው ነች ማለት ነው። ነገር ግን ከሁለቱ ከቦክሱ ወይም ከዚህ ከክቧ ውጭ ያሉት ከኤ ውጭ ያሉትን ብታካተቱ አይሆንም አይደል? ከኤ ውጭ ያለውን ብታካተቱ የኤን አያካትትም። ስለዚህ የኤን ስለማያካትል የኤን የሚያገናኝ የኤን እና ዩኒቨርሳል ሴቱን የሚያገናኝልን እቺ ክብ ውስጥ ያለች እቺ ክቡ ደግሞ ኤ ነች። በጣም ቀላል ነው። ሌላኛው ደግሞ ስንመለከት ደግሞ ለምሳሌ ሁለት ሴት ኤ እና ቢ የሚባሉ ሁለት ሴት ቢሰጡን እነዚህ ሁለት ሴቶች በኢንተርሴክሽንም በዩኒየንም እነዛ ኤ እና ቢ ተሰጥተውናል። ስለዚህ በዩኒየን ሲያያዙ ቦታ መቀያየራቸው ምንም አይነት ተጽዕኖ አይፈጥርም ነው። ምንም አይነት ለውጥ አያመጣም ነው። ኤ እና ቢ የነበረው ከፊት ለፊት ቢን ብናመጣ ቢ ዩኒየን ኤ ካለን ደሴም ናቸው፣ እኩል ናቸው። ሁለቱ እኩል ናቸው። ምንም አይነት ዲፈረንስ አይመጣ። የቦታ መቀያየር የቦታ መለዋወጥ እዚህ ጋራም ኢንተርሴክሽን ላይ የምትመለከቱት የቦታ መለዋወጥ ምንም አይነት ቫሪ አያደርግም፣ ምንም አይነት ለውጥ አያመጣም ነው። ኢፌክት ምንም አይነት ተጽዕኖ ያሳድር የሚለው ነገር ትይዛላችሁ በቀላሉ። እዚህ ጋራም ደግሞ ለምሳሌ እዚህ ጋር ሶስት ሴቶች ቢሰጡን ይሄንን ምንድነው የምታደርጉት ማለት ነው? እዚህ ጋር የምትመለከቱት ምንድነው? እዚህ ጋራ በምትመለከቱበት ጊዜ መጀመሪያ አንደኛ መመልከት ያለባችሁ ሁልጊዜ ዲስትሪቢዩቲቭ አሶሲኤቲቭን በምትመለከቱበት ጊዜ ሁልጊዜ መሀል ላይ ያሉትን ወይንም የሚያገናኟቸውን ነገሮች ኦፕሬሽኖችን ቼክ ማድረግ ነው። ስለዚህ እዚህ ጋራ ዩኒቨርሳል ሴት አለልኝ፣ እዚህ ጋራም ዩኒቨርሳል ሴት አለልኝ። ሁለተኛ ጋር ስትመጣ እዚህ ጋር ኢንተርሴክሽን አለልኝ፣ እዚህ ኢንተርሴክሽን አለልኝ። ስለዚህ እንደዚህ ከሆነልኝ እመጣለሁኝ ማለት ነው። አሁን የምላችሁን ህግ ታስቀምጣላችሁ ማለት ነው። ምንድነው የሚለን? ያው እቺኛዋን ቦክሷን ትይዛላችሁ። እቺ ቦክሷን ከያዛችሁ በኋላ ከምን ጋር ከቢ ጋር ታያይዛላችሁ። ከዛት በዩኒየን አሁንም ደግሞ በዩኒየን ታያይዛላችሁ ማለት ነው። እቺ ቦክሷን ትይዛላችሁ ድጋሚ ከቢ ጋር ታያይዛላችሁ። በመቀጠል ደግሞ እቺ ዩኒየን ሲን ወደ ውጭ ታወጣላችሁ ማለት ያ ማለት ያው እቺ ቦክሷ ኤ ዩኒየን ነች። ኤ ዩኒየንን ከቢ ጋር ታያይዛላችሁ ብያችኋለሁ። ከቢ ጋር ሲያያዝ እንደዚህ ይመጣል። ከዛ ዩኒየን ሲን ደግሞ ወደ ውጭ መውጣት ነው። ስለዚህ ወደ ውጭ ስታወጡ ኤ ማለት ዩኒየን ሲ ወደ ውጭ ይወጣል ማለት ነው። እዚህ ጋርም ስትመጡ ደግሞ ይሄው ቅድም እንዳልኳችሁ ይሄው እቺ
ኤ ኢንተርሴክሽን ቢ ትይዛላችሁ። ከምን ጋራ ከቢ ጋር ታገናኙታላችሁ። ኤ ኢንተርሴክሽን ቢ ይመጣል። ከዛ ዩኒየን ሲ ደግሞ ወደ ውጭ መውጣት ነው ማለት ነው። ይሄው ዩኒየን ሲ ወደ ውጭ መውጣት ነው። ይሄው ይሄንን በቅንፍ አስቀምጣችሁ ዩኒየን ሲ ወደ ውጭ ኢንተርሴክሽን ሲ ማለት ኢንተርሴክሽን ወደ ውጭ መውጣት ማለት ነው። እሺ አሁንም እዚህ ጋር ስንመጣም ደግሞ ከቀደሙ ካሁን ካሳያችሁ ምንድነው የሚለየው ብላችሁ ብትጠይቁኝ መመልከት ያለባችሁ ቅድም ብያቸዋለሁ ማለት ነው። የሁለቱም የሚያገናኛቸው ነው ብያቸዋለሁ መሀል ላይ ያሉትን ሁለቱ ዲያርናት ኢኳል አይደል የተለያዩ ናቸው። በኢንተርሴክሽን እና በዩኒየን የተገናኙ ናቸው። በዚህ ጊዜ ምንድነው የምታደርጉት? እቺኛዋን እንደ ሚድል ትጠቀማላችሁ። እንደ ሚድል አሁንም የምንሰራው ስራ አንድ ነው። እቺኛዋን መሀል ላይ ያለችውን ትወስዳላችሁ፣ ከቢ ጋር ታያይዛታላችሁ። ስለዚህ እቺ መሀል ላይ ያለችው ስትወስዷት ኤ ዩኒየን ቢ ይሆናል። በቅንፍ ትዘጋላችሁ። ከዛ እቺ እንደ መሀል ብያችኋለሁ ኢንተርሴክሽን ትሆናለች እቺ መሀል ላይ ያለችው። ከዛ እቺኛዋን አሁንም እቺኛዋ ኤ ዩኒየን ቢ የምትውላን ታመጣላችሁ፣ ከሲ ጋር ታያይዛታላችሁ። ይሄው ኤ ዩኒየን ቢን ይሄው ከሲ ጋር ታያይዛላችሁ ማለት ነው። በዚህ መንገድ በቀላሉ ማስቀመጥ ትችላላችሁ ማለት ነው። እቺ መሀል ላይ ያለች እቺ ለሁለቱም ሚድል ነች የምታገለግለው። እቺ መሀል ላይ ያለች ለሁለቱም። አሁንም እዚህ ጋር ስንመጣ ይሄው ኤ ኢንተርሴክሽን ቢ እንይዛለን። ኤ ኢንተርሴክሽን ይዘን ከቢ ጋር ማያያዝ ነው። ከቢ ጋር ስታያይዙት ምን ይሆናል? ኤ ኢንተርሴክሽን ቢ። ከዛ በብራኬት ታደርጋላችሁ። እቺኛዋ መሀል ላይ ያለችዋ ራሷ ትገባለች፣ ዩኒየን ትሆናለች። ከዛ አሁንም እቺ ቦክስ ያለችውን ከሲ ጋር ታያይዛላችሁ። ምን ይሆናል? ኤ ኢንተርሴክሽን ቢ ኢንተርሴክሽን ከሲ ጋር ስታያይዙት ኢንተርሴክሽን ከሲ ጋር ስታያይዙት ምን ይሆናል ማለት ነው? ኢንተርሴክሽን ከሲ ጋር ስታያይዙት ይሆናል ማለት ነው። በቀላሉ እንደዚህ አድርጋችሁ በጣም በቀላሉ መንገድ ላጥ አድርጋችሁ እንደዚህ ማድረጋችሁ መስራት ትችላላችሁ። ምንም ከባድ ያስፈልገው። ሌላኛው ደግሞ ኮምፕሊመንት ራሱ ላይ አንድ ኮምፕሊመንት የሆነን ሴት ኮምፕሊመንት ካደረጋችሁት ኤ ነው የምታገኙት አይደል? እንደዚህ ብላችሁት አስዩ ማለት ለምሳሌ ይሄው ኮምፕሊመንት አለ። ይሄን ድጋሚ ኮምፕሊመንት ካደረጋችሁት ኮምፕሊመንቱ በኮምፕሊመንት ይጣፋና ኤ ይመጣል ብላችሁ አስዩ ማድረግ ትችላላችሁ። ቀላል እንደዚህ ያደርጋችሁ ማለት። ሌላኛው ደግሞ በመቀጠል ዲሞርጋንስ ሎው ይባላል። ዲሞርጋንስ ሎው እናንተ አዲስ አይደለም ለእናንተ ሎጂክ ስለ ሎጂክ ላይም ተመራችኋል አይደል? ማቴማቲክስ ላይም የተማራችሁ ስለሆነ ዲሞርጋንስ ሎው ስለዚህ ምንድነው የሚለን ኮምፕሊመንት በሚሆንበት ጊዜ ወይንም ኔጌቲቭ ባይዘው ኮምፕሊመንት ማለት ኔጌቲቭ እንደማለት ነው። ኦልሞስት ኔጌቲቭ እንደማለት ነው። ኮምፕሊመንት ማለት ኔጌቲቭ እንደማለት ነው። ያ ኔጌቲቭ ማለት ነው ስላችሁ ምን ማለት ነው? እቺ ኮምፕሊመንቷ ኤ ኮምፕሊመንት ማለት ነው ከዛ ሴት ውስጥ ኤን ማውጣት ናት ኤን ማለት ነው። ወይንም ኤን ማውጣት እንደማለት ነው አይደል? ኤን ማውጣት ማለት ነው። ስለዚህ እቺ ኮምፕሊመንቷ ለኤም ለቢም ታገለግላለች። ስለዚህ ለኤ ይኸው ኤ ኮምፕሊመንት፣ ለቢ ቢ ኮምፕሊመንት መጥቷል። እቺ ሲ የነበረችው ወይንም ኮምፕሊመንቷ እዚች ጋር ለመሃል ያለች ለኢንተርሴክሽን ውስጥ ስትነካው እቺ ዩኒየኗን ስትነካው ኢንተርሴክሽን ታደርጋለች። ዩኒየን የነበረው ወደ ኢንተርሴክሽን ትቀይራለች ማለት ነው። ናት ነች እንደማለት ብያቸዋለሁ አይደል? እዚህ ጋር ተቀምጦ ደግሞ ኮምፕሊመንቷ ይሄው ለኤም ለሲም ለቢም ታገለግላለች። እቺ ኮምፕሊመንቷ ደግሞ እዚች መሃል ላይ ያለችውን ደግሞ አገናኟ ስትነካው ምን ትላለች ማለት ትቀይረዋለች ማለት ነው። ዩ ይሆናል ማለት ነው። ኢንተርሴክሽን የነበረው ዩኒየን ይሆናል ማለት ነው። በመቀጠል ደግሞ ኤ ለስ ቢ ዩኒየን ሲ ከቢ ዩኒየን ሲ በሚሆንበት ጊዜ ይሄንን ምን ማድረግ ነው? ይሄው ኤ ለስ ቢን ትይዛላችሁ። ሁሉ ጊዜ እንደዚህ አድርጋችሁ ብስሩ። ይሄው ኤ ለስ ሚሊዮን ትይዛላችሁ፣ ከቢ ጋር ታገናኛላችሁ። እቺ ኢንተርሴክሽኗን ደግሞ ምን ማለት ነው? መቀየር ማለት ነው። እቺ ኢንተርሴክሽኗ ዳውን ታደርጋላችሁ ወይ እቺ ዩኒየኗን ኢንተርሴክሽን ታደርጋላችሁ። ድጋሚ ትመጣለ ከዚህ ጋር ታገናኛላችሁ ማለት ነው። መሀል ላይ ያለችው ሁሉ ጊዜም ይኸውላችሁ መሀል ላይ ያለውን ተጠንቀቁ፣ የሚያገናኘው ተጠንቀቁ። እዚህ ጋራ ዩኒየን ነው፣ እዚህ ጋራ ኢንተርሴክሽን ነው የሚሆነው ማለት ነው። እቺ ለስ የምትለው ቃል ስላለች ማለት ነው። ስለዚህ እንደዚህ ካደረጋችሁ በኋላ ድጋሚ የኤንም እቺን ቦክስ ይዛችሁ ከሲ ጋራ ማገናኘት ነው ማለት ነው። ከሲ ጋር ማገናኘት ነው። አሁንም እዚህ ጋር ስትመጡ እቺ ቦክሷን ትይዛላችሁ፣ ከቢ ጋር ታገናኛላችሁ። ከዛስ እቺ ኢንተርሴክሽን የነበረችው ዩኒየን ትሆናለች። ከዛ ከሲ ጋር ታገናኛላችሁ ማለት ነው። ያው በቀላሉ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። በቀላሉ እንደዚህ መረጥ። ጥያቄ ደግሞ ስንሰራ ደግሞ ጥያቄ ቅጥቅጥ ስለምናደርገው ምንም አያመጣም። ምንም ኮንፊውዝ እንዳትሆኑ። ሌላኛው ደግሞ ሌሎች ደግሞ ሪዛልት ኦን ኦፕሬሽን ኦፍ ሴቱ ላይ የሚመጡ ሪዛልቶችን ብንመለከታቸው ደግሞ እነሱን በምንመለከትበት ጊዜ ደግሞ ለምሳሌ ኤ
ኤ ዩኒየን ቢ ሰብሴት ነው አይደል? ኤ ዩኒየን ምክንያቱም ለምን ብትሉ ኤ ዩኒየን ቢ ማለት የሚሰጠን ሴት ምንድነው? የኤን እና የቢን ሴቶች ኮንቴን የያዘ ነው። ሁለቱ ኤ እና ቢን በአንድ ላይ የያዘ ነው። ስለዚህ እቺ ኤ የዚህኛው ሴት የማትሆንበት ምክንያት የለም አይደል? ምክንያቱም ኤን ይዟል ይሄ። ስለዚህ ኤን ይዟል ነው እያልን ያለ። ስለዚህ ኤ ሰብሴት ኦፍ ዚስ ስንል ኤ ሰብሴት ኦፍ ኤ ዩኒየን ቢ ስንል ምን እያልን ያለ ነው? ኤ እቺኛዋ እዚህ ውስጥ ያለ ይሄ ኢንተርሴክሽን ማለት ይሄ ነው። ስለዚህ እዚህ ውስጥ ኤ አይደለም እንዴ? ኤ አለ። ስለዚህ ኤ ሰብሴት ኦፍ ኤ ኢንተርሴክሽን ቢ ነው ብላችሁ መመለስ ትችላላችሁ። ቢ ጋራም ብትመጡ ልክ እንደዛው ነው። ይሄው ይሄ ኢንተርሴክሽኑ የሚይዘው ኤን እና ቢ ነው ብያቸዋለሁ። ስለዚህ እዚህ ጋራ ያልን ያለው ቢ ማለት ቢ ይሄ ኤ ኢንተርሴክሽን ቢ ይይዘዋል ነው ቢ እያልን ያለው። ስለዚህ ቢ ይይዘዋል በደንብ ይሄው ቢ አለች እዚህ ጋራ። ስለዚህ ስለሚይዘው ይሄኛው እዚህ ጋር ያለው ይሄ ኤ ዩኒየን ቢ ቢን ይይዛል። ስለዚህ ሰብሴት ነው ማለት ነው ቢ። ሌላኛው ደግሞ እዚህ ጋር ብንመጣ ኢንተርሴክሽን ጋር ብንመጣበት ኤ ኢንተርሴክሽን ቢ የሰብሴት ኦፍ ኤ ነው አይደል? ይሄን ለመረዳት እንደዚህ አድርጉ። ለምሳሌ ይሄው ኤ ነው በሉ፣ ይሄኛው ደግሞ ሴት ቢ ነው ብላችሁ ውሰዱ። ስለዚህ የሁለቱ ኢንተርሴክሽን ይሄ ነው። ይሄው የሁለቱ ኢንተርሴክሽን ይሄ ነው። ምን ኤ ኢንተርሴክሽን ቢ ነው ይሄ። ስለዚህ ይሄ ኢንተርሴክሽን ቢ ነው አይደል? ይሄ ኤ ኢንተርሴክሽን ቢ የኤ ሰብሴት ነው አይደል? የኤ ሰብሴት ነው ኤ ኢንተርሴክሽን ቢ። ምክንያቱም ኢንተርሴክሽኑ እቺ መሀል ላይ ያለች ነው። ይሄው እቺ መሀል ላይ ያለችው ነች የተቀባው ቦታ ነው። የተቀባው ቦታ ደግሞ ምን ይላል? ኤንም ይነካል አይደል? ኤ የተቀባውንም ቦታ ይይዛል። ኤ እንደዚህ ቀለም ልቀባላችሁ ካለበዛ አይመቻችሁ። እሺ ይሄው የኤ ማለት ይሄው ኢንተርሴክሽን መሀል ላይ ያለውንም ይዟል አይደል? መሀል ላይ ያለውንም ይዟል። ስለዚህ ኤ ማለት ኢንተርሴክሽኑንም ይይዛል ማለት ነው። ስለዚህ ኤ ይሄው ኤ ኢንተርሴክሽን ቢ የኤ ምንድነው? ሰብሴት ነው። ግልጽ ነው። ይሄው ለምንድን ነው ይሄ ኤ የሚባለው ኢንተርሴክሽኑንም ስለያዘ ማለት ነው። ኢንተርሴክሽኑ ማለት ይሄ ነው። ስለዚህ እቺኛዋ ቀለም የተቀባው የኤንም አጭምር ነው የሚይዘው። ኤ ኢንተርሴክሽን የቢም ነው ብንመለከት፣ የቢንም ደግሞ ብትመለከቱ ልክ እንደዛው ነው። የቢንም ብትመለከቱልኝ እቺ የምትገናኙበት ቦታ ላይ እቺ መገናኛ ቦታ ላይ የቢንም ይይዛል። ቢ ማለት እቺ መገናኛዋ ላይ ያለችዋንም ኢንተርሴክሽኗንም ይይዛል። መሀል ላይ የተቀባው ይሄ ቦታ ማለት ነው። ይሄው የቢ ይሄው ኢንተርሴክሽኗ ከዚህኛው ጀምረ ነች። ይሄው የቢ ማለት ይሄ ነው አይደል? የቢ ማለት ስለዚህ እቺኛው የተቀባችውን ቦታንም ቢ ይይዛል ማለት ነው። የተቀባቸው ቦታ ላይ ኢንተርሴክሽን ያለው ምንድነው ማለት ነው? ኢንተርሴክሽኑ ቢንም ጭምር ነው የሚይዘው ማለት ነው። ሌላኛው ደግሞ አሁንም እዚህ ጋር ይሄ ኦብቪየስ ነው። ይሄ የምታውቁት ነው። ስለዚህ ኢንተርሴክሽን ቢ ኢንተርሴክሽን ኤ + ቢ ማለት ኤ ላይ ያለ ነገር ግን ኤ ላይ ያለ ነገር ግን ቢ ላይ የሌለ ነው ያለ ነው። ስለዚህ እዚህ ጋርም ኤ ብንመጣ ደግሞ ቢ ኮምፕሊመንት ማለት ከዩኒቨርሳል ቴዙ ላይ ቢን ማውጣት ማለት ነው። ቢ ሲወጣ የኤ ምናምን የሚቀርና አይደል? ቢ ትወጣለች። ቢ ስትወጣለን የሁለቱ ኢንተርሴክሽናቸው ከኤ + ቢ ጋራ ወይም ደግሞ ቢ ላይ ኤ ላይ ያለ ነገር ግን ቢ ላይ ከሌለው ሴት ጋራ እኩል ይሆናል። እዚህ ጋራም ቦታ ተቀያይሮ ነው ያለው። በዚህ ጋር በምንመጣበት ጊዜ ደግሞ ኤ + ቢ ወይንም ኤ ላይ ያለ ነገር ግን ቢ ላይ የሌለ ዩኒየን አድርገን ቢ ካደረግነው ኤ ዩኒየን ቢ ጋራ እኩል ነው የሚሆነው። ይሄንንም በስዕል መመልከት ይችላላችሁ። በስዕል አድርጋችሁ እንድታርጋችሁ መመልከት ይችላላችሁ። ለምሳሌ እንደሱ ከሆነ ይኸው ሴት ኤ ብንበል ሴት ኤ 1 2 3 4 ብንበል ቢ ደግሞ ሴት ቢ ደግሞ 1 2 5 6 ብናረግ ተመልከቱልኝ። አሁን ኤ ኢንተርሴክሽን ቢ ስንት ነው? ኤ ማለት ኤ + ቢ ስንት ነው? ኤ + ቢ ማለት ኤ ላይ ያለ ነገር ግን ቢ ላይ የሌለ ማለት ይሄው ኤ + ቢ ስንት ይመጣል ማለት ነው? ኤ ላይ ያለ ነገር ግን ቢ ላይ የሌለ ያ ማለት 3 እና 4 ናቸው። 3 እና 4 ቢ ላይ የሉም ግን ኤ ላይ ያሉ። ስለዚህ 3 እና 4 ናቸው። እሺ ከዛስ ይሄው ኤ ኢንተርሴክሽኑ ዩኒየን ቢ
ከቢ ጋር አያያዙት ነው እየተባለ ነው። ይሄው ይሄኛው ከቢ ጋር ስናያይዘው ሚልክ አንድ ስንት ይሆናል? ይሄኛውን ከቢ ጋር ስናያይዘው ስንት ይሰጠናል? ይሄው የሁለቱን በዩኒየን ስናያይዘው እንዳለ መዘርዘር ነው። 1 2 3 ሁለቱም 3 እና 4 ይገባሉ። ከ5 እና 6 ማለት ነው። 5 6 ይሄን ይሰጠናል። እሺ አሁንም እዚህ ጋር ኤ ዩኒየን ቢ ደግሞ ተመልከቱልኝ። ይኸው ኤ ዩኒየን ቢ ብዘረዝራቸውም ስንት ነው? ከአንድ እስከ 6 ነው የሚመጡት አይደል? ይኸው 1 2 አይደል? ሁለቱም ላይ አንድ እና ሁለት አሉ። ስለዚህ 1 2 ይሆናል። ድጋሚ የቢንም አንድ መድገም አንችልም አይደል? አንድ መድገም አንችልም። የጋራ ሁለት ሪፒቲሽን ስለማይፈቀድልን አንድ እና ሁለት እንወስዳለን። ከዛ 3 4 5 እና 6 ይሆናል ማለት ኤ ዩኒየን ቢ ነው። ስለዚህ ሁለቱ እኩል ናቸው ማለት ነው አይደል? ስለዚህ ኤ ዩኒየን ቢ ሁለቱ እኩል ናቸው። ይሄ እነዚህ ቀላል ናቸው። ሰዓት እንትን ከምንል ጥያቄዎችን ስንሰራ በደንብ እናያለን እንጂ እነዚህ ቀላል ስለሆኑ ብዙም እንትን ማለት አያስፈልግም። እሺ ሌላኛው ደግሞ ኤ ፕለስ ቢ ኢንተርሴክሽን ቢ ኢንተርሴክሽን ቢ ኢምቢ ሴት ይመጣሉ አይደል? እሺ ኤ ፕለስ ቢ ከዚህ ጋር እኩል ይሆናሉ ማለት ይሄንንም ኤ ፕለስ ቢ ማለት ነው። አሁንም ኤግዛምፕል እንውሰድ። ለምሳሌ አሁን ቀደም በወሰድነው ብንወስድ ኤ ፕለስ ቢ ስንትና ስንት ነው የመጣልን? ኤ ፕለስ ቢ ማለት ቅድም በሰራነው ለምሳሌ ሌላ ኤግዛምፕል እንውሰድ። ኤ ማለት 1 2 3 4 ነው ብለን እንውሰድ። ቢ ማለት ደግሞ 1 2 7 እና 6 ነው ብለን እንውሰድ። እሺ ኤ ፕለስ ቢ ኤ ላይ ያለ ነገር ግን ቢ ላይ የሌለ ስንት ነው? 3 እና 4 ናቸው። 3 እና 4 ናቸው። እሺ ይሄ ነው። ከዛ ይሄኛውን ደግሞ ኢንተርሴክሽን ቢ ከዚህ ጋር ከቢ ጋር ደግሞ በኢንተርሴክሽን በምናያይዝበት ጊዜ እስቲ ያው ይሄኛውን ይችኛው 3 እና 4ን በኢንተርሴክሽን ቢ እናያይዘው። ኢንተርሴክሽን ቢ በኢንተርሴክሽን ቢ ስናያይዘው ይሄኛው በምናያይዝበት ጊዜ ደግሞ ተመልከቱልኝ። 3 እና 4 ከዚህ ጋር ከቢ ጋር በምናያይዝበት ጊዜ ምንድነው የጋራ አላቸው? ሁለቱም የሚገናኙበት የላቸው? የሚያገናኛቸው ምንም ነገር የለም አይደል? ኮመን የላቸውም። እዚህ 3 እና 4 ነው። እዚህ ጋር ደግሞ ከ1 2 6 7 6 ነው። ስለዚህ ኮመን የላቸውም። ስለዚህ ምን ይመጣል ማለት ነው? ኢምቢ ሴት